ሰበር መምህር ታዬ ለአዲስ አበባ ህዝብ የተዘጋጀውን ኮንዶሚኒየም ጠራርጎ ወሰደ የሚያስመስል አይነት ርዕስ ተሰጥቶት፣ ነገር ግን ደግሞ ስቱዲዮ ነው የወሰደው የሚል ደግሞ ያለው እዛች ጋር ዝቅ ብሎ ካርታ ላይ። መጀመሪያ ጥሬ ሀቁ ምንድነው የተፈጠረው ነገር? ሰባታችን ለልማት ተፈልጎ ስንነሳ ሁሉም ጎረቤቶቼ ባለ አንድ መኝታ በዝቅተኛ ሲያገኙ እኔ ብቻ ተለይቼ ስቱዲዮ አገኘው እና ያቺን ካርታ በቀጥታ ዋልጌ የሆኑ ስነ ምግባር የጎደላቸው ለተቀመጡበት ዓላማ የማይመጥኑ ትልቅ ነገር ያገኙ ይመስል የግለሰብ ፋይል ከፍተው ሰነድ ከፍተው ላኩላቸው። በተለይ ስሙን ባነሳ ደስ ይለኛል። ጋዜጠኛ ሞገስ ዘውዱ ተሾመ የሚባል እነ የጀዋርና የልደት ዋነኛ ታዳሚ ነው። እኔ በአንድ በኩል ይሄ ነገር ሲደረግ የፍትሃዊነቱ እንዳለ ሆኖ ዜጎች ለልማት በሚነሱበት ሰዓት ጎዳና ላይ ይጣሉ ነው እየተባለ ያለው ምንድነው እሱ? ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ሰምታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ከመምህር ታዬ ቦጋለ አረጋ ኢልመደስ ኦዳ ጋር ነው ያለነው። በአንድ ለየት ባለች ጉዳይ ላይ ዛሬ ቆይታ የምናደርገው። ሰላም ብያለሁ። ሰላም ጋዜጠኛው ታዬ፣ ስለጋበዝከኝ እጅግ አመሰግናለሁ። በጣም ከልብ ነው የማመሰግነው። በአጭሩ የተሰኘው መርሃ ግብራችን ነው አሁን ያለው። በትላንትናው ዕለት የፌስቡክ በተባለው ማህበራዊ ገጽ ላይ አንድ ጉዳይ አጥለቅልቆ ነበረ። ሰበር መምህር ታዬ ለአዲስ አበባ ህዝብ የተዘጋጀውን ኮንዶሚኒየም ጠራርጎ ወሰደ የሚያስመስል አይነት ርዕስ ተሰጥቶት፣ ነገር ግን ደግሞ ስቱዲዮ ነው የወሰደው የሚል ደግሞ ያለው እዛች ጋር ዝቅ ብሎ ካርታ ላይ። መጀመሪያ ጥሬ ሀቁ ምንድነው የተፈጠረው ነገር? በዚህ ዙሪያ ያለው ነገር መጀመሪያ ነገር ያው እንደሚታወቀው የአዲስ አበባ ከተማ ልማት አለ። የከተማ አስተዳደሩ ደግሞ በፊት የነበሩ የቀበሌ ቤቶችና ሌሎች ለልማት የሚፈልጉ ቤቶችን አንስቷል። ሲያነሳ እኔ የነበርኩት ቦሌ ክፍለ ከተማ ይማና ክትፎ የሚባላል ቦሌ መድኃኔዓለም አካባቢ ኮምፓውንድ ግቢ ውስጥ ነው። የብቻዬ ግቢ ያለ እጅግ በጣም የተንጣለለ ሳሎን አለ። በጣም ሰፊ ሰፈር ሰው በሙሉ ኦኬዥን ሲኖር የሚይዝ። ከዛ ውጭ ደግሞ የመኝታ ክፍሎች አሉ እና ምትክ ተሰጠኝና ከቦታው ላይ 7 ቤቶች ተነሳን፣ ጎን ለጎን ያለን። ሰባታችን ለልማት ተፈልጎ ስንነሳ ሁሉም ጎረቤቶቼ ባለ አንድ መኝታ በዝቅተኛ ሲያገኙ እኔ ብቻ ተለይቼ ስቱዲዮ አገኘው። ይሄ ፍትሃዊ አይደለም። ኖርማሊ አንደኛ የቤተሰብ ብዛት እዛ ጋር የተመዘገባለ 6 እና ተጨማሪ ሰዎች ኖርማሊ የተመዘገቡ ቤተሰቦች አሉ። ዝቅተኛ በማግኘቴ ተጎድቻለሁ። ስቱዲዮ መሆኑ የመጨረሻ ጫፍ ላይ ከሌሎቹ ተለይቶ መሆኑ፣ እንደገና ደግሞ ሌሎቹ ካገኙትና የኔን ስታየው ወደ እግዚአብሔር የቀረበ ነው፣ ወደ ሰማይ ከፍ ያለ ነው እና እነዚህ ሁሉ ተደራርበው እያለ ባለቤቴን ያው ቤተሰብ ወክዬ ነው የሄድኩት። ከዛ በውክልናው መሰረት ስራዎች ሲሰሩ ቆዩና ካርታ የስቱዲዮ ካርታ ተሰጠኝ እና ያቺን ካርታ በቀጥታ ዋልጌ የሆኑ ስነ ምግባር የጎደላቸው ለተቀመጡበት ዓላማ የማይመጥኑ ትልቅ ነገር ያገኙ ይመስል የግለሰብ ፋይል ከፍተው ሰነድ ከፍተው ላኩላቸው። በተለይ ስሙን ባነሳ ደስ ይለኛል። ጋዜጠኛ ሞገስ ዘውዱ ተሾመ የሚባል እነ የጀዋርና የልደት ዋነኛ ታዳሚ ነው። እሱ ሚዲያ ላይ ነው የሚፈነጩት። እሱና ወዲያውኑ በጣም በርካታ የፌስቡክ ገጾች ተጥለቀለቁ እና ባጭሩ ይሄ ነው። እኔ ሁለቱንም ቤት እውነት ለመናገር በሽም አንዳንድ ጊዜ የህሊና ፍርድ የሚባል ነገር አለና፣ አንደኛ ነገር ሁለቱንም ቤት አውቀዋለሁ። ቦሌ የነበረውንም የራሴ ማጥኛ ክፍል የነበረ እንደተባለውም ጎረቤት ሳይቀር ሊስተናገድበት የሚችል ሰፋ ያለ አማካይ ቦታ ላይ የነበረ ቦታ ነው። የአሁኗንም ክፍል ደግሞ በጣም በሚያሳዝን ሁኔታ ተመልክቻታለሁ። ከመጣ በኋላ ገብቻ ያቻታለሁ። በጣም ትንሽ የኪችን የምታክል ነች። እዛ ውስጥ ነው እንግዲህ ልጆች አንተ ከትዳር ጋር የምትኖርበትና የመሳሰለው። እኔ በአንድ በኩል ይሄ ነገር ሲደረግ የፍትሃዊነቱ እንዳለ ሆኖ ዜጎች ለልማት በሚነሱበት ሰዓት ጎዳና ላይ ይጣሉ ነው እየተባለ ያለው ምንድነው እሱ ብለህ ታስባለህ? እንደዚህ ምን ተሰማህ አንተ? በጣም የሚያሳዝነው ነገር ስለ ዜጎች መብት እንቆረቆራለን፣ ስለ መብት እንቆማለን የሚሉ የፖለቲካ አመለካከት ልዩነት ሊኖርህ ይችላል። ግን ሰው ምትክ አገኘ ብለው ከሌላው ዜጋ የተለየ ነገር አላገኘው። ካርታውን እሷል ነው። በነገራችን ላይ አንተ ታውቃለህ ካርታውን ጭራሽ አላውቀው። ካርታውን ያየሁት ማህበራዊ ሚዲያ ላይ ነው። ይሄንን እኔ ነው በእውነት የሚያስቆጣ ነገር ስለሆነ መቼስ ህዝብ የሚፈረድበት ነው። የአመለካከት ልዩነት ሊኖር ይችላል። ክፉውን ሰው ሊፈልገው ይችላል። ሊሆን ሰው ምንም ማድረግ አይቻልም። መቼም በጎ ነገሮች እንዳሉ ክፉ ነገሮች ማለት እንደዚህ አይነት ጉዳዮች በተለያዩ አካባቢዎች ላይ ለምሳሌ ኦሮሚያ ውስጥ የሸኔ
ሴሎች የሚያደርጉት ባንክ ውስጥ የሚሰሩ እገሌ በዚህን ሰዓት ይሄን ያህል ብር አስገብቷል ምናምን ብለው ይደውላሉ። ከዛ ይሄን ያህል ብር አንተ ይባላል። ሰውየው ተይዞ ኧረ የለኝም ሲል በዚህን ሰዓት በዚህ ደቂቃ ይሄን ያህል ብር አስገብተሃል ይባላል። እና ተቋሙስ ምን ክፍለ ከተማ ነው በነገራችን ላይ ይሄ ሰነዱ ያለው? እንግዲህ አንተ አላየሁትም ብያልከኝ ነው ያለው። ይመስለኛል ከላይ የቤቶች ልማት ምናምን የሚል ነገር አለ። ስለዚህ ከቤቶች ልማት ነው ሊወጣ የሚችለው ካርታውና በጣም ተደንቅ ያለው። አንደኛ መንግስት ያውቀዋል እንዲህ አይነት ነገሮች ከየት ሊወጡ እንደሚችሉ እነማን የትኞቹ ፈጻሚዎች ለዚህ ነገር አክሰስ እንዳላቸው እና ገብተው እንግዲህ ከእንትን ላይ የተላከ ነው ከኮምፒውተር ላይ የተላከ መሆኑን ስክሪንሻቱ ያሳያል። እና ያንን አንስተው የመላክ አይነት ሁኔታ ሲታይ እኔ ምን ማለት እንደምችል ራሱ ግራ ገብቶኛል። ለምን በዚህ ደረጃ ጋዜጠኛ ነው ተብሎ የተቀመጡ ሰዎች ወይም ትልቅ ሰዎች ኢንቨስቲጌቲቭ ጆርናሊዝም አይደል 2 የተለያዩ ቤቶች 3 የተለያዩ ቤቶች ተይዞ አልተገኘ እንደው እንዲህ ማለቱ ለሚዲያ ባይጠቅምም እኔ 4 ወንድሞች አሉ እዚሁ አዲስ አበባ እና 4ቱም የሚኖሩት G+3 እና ቪላ ቤት ውስጥ ነው። አጋጣሚ ሆኖ ስቱዲዮ ውስጥ የምኖረው ነኝ። ያ የራሴ የህይወት ውጣ ውረድ የህይወት ፍርቱና ያሰጠኝ ነገር ነው። ከነሱ ወይ ከሌላው ኢትዮጵያዊ ጋር ራሴን እንትናለም። ግን አንድ 40 ዓመት በመምህርነት ከ35 ዓመት በላይ በሚዲያም በተለያየ ሁኔታ 40 ዓመት ያገለገለ ሰው 60ኛ ዓመት ዕድሜ የሚቀጥለው ዓመት ላይ ሆነ እና አንዲት ስቱዲዮ አገኘ ብሎ በዚህ ደረጃ ልክ የተወሰነ ግኝት እንደተገኘ ሚሊዮኖች እንደተዘረፉ አይነት ነገር አድርጎ ሚዲያውን ማጫጫ እኔ በእውነት በጣም አሳፋሪ ነው ከማለት ውጪ ምንም ማለት አልችልም። ግን በጣም የማነሳው አጽንኦት ሰጥቼ የማነሳው ነገር ከፍተኛ የሥነ ምግባር ጉድለት ፈጻሚዎች ጋር ባለፈው 79 ሹመኞች ተባረዋል። የክብርት ከንቲባ ሪፖርት ላይ 7800 ምናምን ወደ 8000 የሚደርሱ ደግሞ ፈጻሚዎች የተባረሩበት ሁኔታ አለ። ስቲል ግን አሁንም በአንድ በኩል እንደተባለው የባንክ አካውንት የሰዎችን አውጥተው መረጃ የሚሰጡ ለሸኔም ለፋንዶም ለሁለቱም የሚሰጡ ሰዎች አሉና ይሄንን መረጃ ነው ብለው ታየ ስቱዲዮ ደረሰው ብሎ እስከ አሜሪካ እስከ ተለያዩ ሀገሮች የመላክ ጉዳይ ግን አንደኛ የሥነ ምግባር እዚህ ጋር ያለውን ዝቅጠት፣ ሁለተኛ ደግሞ ጋዜጠኛ ተብዮቹ ያላቸውን ተጨማሪ ዝቅጠት። አትሊስት 2 ቤት አገኘ። ቤቱን ያገኘበት መንገድ እንዴት ነው? የቤቶች ልማት ኮርፖሬሽን ነው ሊልክ የሚችለው ኦር አንድ ክፍለ ከተማ ደርሶ ከሆነ አይ ሃቭ ኖ አይዲያ ከሱ ጋር ነው ሊወጣ የሚችለው። ይሄንን እንኳን በምን ምክንያት ቤቱን አገኘ የሚለውን ሳያረጋግጡ አደባባይ ላይ መውጣት የችኩል ቀንድ ይነክሳል አትለው ነገር የወሬ ሱስ አትለው ነገርና የአጀንዳ ደግሞ ይሄ ነው አንደኛው። በእውነቱን ለመናገር ነው ከአጀንዳው ጋር በተያያዘ አንደኛው የጮህበትን መንገድ ስንመለከት ያችን እንደ 3 በ4 የማታክል ትንሽ ጠባብ ክፍል ያውም በልማት ተነሽነት ያንን ሁሉ የተንጣለለ ነገር ተጥሎ ተሄዶ ይህንን አጀንዳ ለማድረግ የተሄደበት መንገድ እና አጀንዳ እኮ አንዳንድ ጊዜ ሚዲያ የማህበረሰብ አስተሳሰብ የመቅረጽ እና ጣጫም ታስይዝበት ቀጥሎ የምናደርገው እንደዚህ ነው፣ በዚህ መልኩ ነው ማህበረሰቡ የምናደራጀው ተብሎ የሚባልበት ነገር ነው። የአዲስ አበባ ሕዝብ ቤትን ዘረፈ ተብሎ ከተጫጫኸ በኋላ አዘ ኢንዶፍ ዘሽን ያለው ነገር ምንድነው? ትንሽዬ ክፍል በልማት ደግሞ በአግባቡ ያገኛል። ሊከራከሩልህ ነው ይገባ የነበረው በዚህ መንገድ ነው። አጀንዳው እንዴት አየው? እኔ በጣም የእውነት በአጀንዳው አዝጂን መጀመሪያ ግን እንደ ስቱዲዮ ሆነው አንድ ክፍል የሚወጣቸዋል። እኔ ካሬ ሜትር ስፋት የትኛው ነው የሚለውን አላውቅም። ይሄ ግን መውጣት አይችልም። ሰው ከመጣ አልጋ ላይ ቁጭ ብለህ ነው የምታናግረው። ኢቭን አንድ ክፍል የተወሰነ የተቆርጣ መኝታ ልታስተኛ የምትችል ትንሽ እንኳን ይሄ ድሮ አረግራጊ ነው ድንክ አልጋ የሚባል ቀጭኗን አንድ ሰው የምታስተኛው ማስተኛት የማይችል ስቱዲዮ ውስጥ መኖሩ ስታይ አንደኛ አጀንዳውን ስታየው የጋዜጠኝነት ስነ ምግባርን እነዚህ ሰዎች በምን ደረጃ እንዳረከሱ ተመለከታል። አንዱ በጣም ማተኮር እንፈልገው እሱ ላይ ነው። ሁለተኛ ደግሜ ማንሳት እንፈልገው ፈጻሚ ተብሎ የተቀመጠ ሰው እኮ ልክ እንደ ሐኪም የግለሰቦችን ስብዕና እንኳን የሆነ እንትን ቢኖር የሚደብቅ ነው። ችግር ካለ ህጋዊ በሆነ ፕሮሲጀር ነው የሚጠየቀው አንድ ሰው። እንዲህ ግን እያወጡ የሰዎችን ፋይል ሜዳ ላይ የማዝረክረክና የመዝራት ጉዳይ እኔ በግሌ ያመልጣሉ ብዬ አላስብም። ማናቸው ምን ሊሆኑ ይችላሉ በጥናት የሚደረስበት ነገር ነው። ግን እግረ መንገዱን እንደው ምንስ አጀንዳ ቢጠፋ ኢትዮጵያ ውስጥ አጀንዳ ሊጠፋ አይችልም። ብዙ ነገሮች አሉ መነሳት የሚችሉ እና ሄደው የአንድ ግለሰብ ስቱዲዮ እንደው ዝም ብሎ እንደ ዜጋስ እንደው እንደ መምህር ለምሳሌ መምህር ሆኖ በእኔ ሰርቪስ ሆኖ አዲስ አበባ ውስጥ ኮንዶሚኒየም ቤት ያላገኘ አንድም የለም። ያውም አነሰ ቢባል ባለ አንድ መኝታ። በነገራችን ላይ እኮ የመስተዳድሩ ያሉትን ቤቶች በተመለከተ ክብርት ከንቲባውም ሲናገሩ እንደነበረው ለአቅመ ደካሞች፣ ለሀገር ባለውለታዎች በልዩ ሁኔታ በተለያየ መንገድ አለ ማለት መብቱ ነው። ባጀት አለው ለማለት ነው። 100 ቤቶች ካሉት ለአቅመ ደካሞች
አምስቱን ለሀገር ባለውለታዎች 5 እንደዚህ በተለያየ መንገድ ለሆኑ ይደረጋል በተለያዩ ነገሮች እና ሀገር የሚያገለግሉ ሰዎች ደግሞ አሉ። እነሱ በቤት እንዳይቸገሩ ከውጭ መጥቶ ሊሆን ይችላል በመሳሰል አንደኛ ነገር ፍትሃዊም ነው ተገቢነትም ያለው ነገር ነው ለማለት ያክል በድንገት የተፈጠረ ነገር አይሆንም ነበር። እንደውም መጠየቅ ካለባቸው እንዴት አንድ ሰው ስቱዲዮ ውስጥ እንደው ትንሽ የሚሆን በመምህርነት አገልግለናል። ሁለተኛ የስራ ባልደረቦች አግኝተዋል። አጋጣሚ ልክ እኔ ወደ ዩኒቨርሲቲ ሲሄድ ነው የተሰጠው እና ወደ ኋላም ተመልሼ ራሱ አልጠየኩም። ሁለተኛ ከመጣው 7 ወር አልፎኛል፣ ድፍን 7 ወር መብቴ የሆነውን ነገር ራሱ አልጠየኩም። ለምን አሁን ብጠይቅ አይ እንደዚህ ስለሚያደርግ ነው ይሄ ነገር ስለሚሆን ነው የሚል ነገር ፈጻሚዎችም ጋር ስራ አስፈጻሚዎችም ጋር ወይም ሹመኞቹ ጋር ስሜት ሊፈጥር ይችላል ከሚል የራሴ መብት የሆነ ነገር መቼም ተለይተህ አንተ ሰፈሬን ሰዎች እንተዋወቃለን ይገባቸዋል። ግን ከኔም ያነሰ የቤት ቁጥር ያላቸው ደግሞ ቢያንስ ከአንድ መኝታ እና ከዛ በላይ አግኝተዋል። መብቴን እንኳን ባልጠየቅኩበት ሁኔታ እንደ ትንሽም ለማጣራት አንዳንዴ እኮ ስታገኝ በሰውም ብለህ እንዴት ነው አገኘህ ብሎ ይጠይቃል። አንዳንዴ ባለጉዳይ ምን ያው ባለጉዳዩ ነኝ ደውለውልኝ ኖ ብላቸው እንኳን ደውለንለት ነበር መልስ አልሰጠንም ይባላል። እና ምንም ክሮስ ቼክ ሳታደርግ ቅድም እንዳልኩት መነሻውን ሳታረጋግጥ በዚህ ደረጃ መሄድ የሚያሳየው ምንድነው? ጠኔ የአጀንዳ ጠኔና ሁለተኛው ግን ከአጀንዳ ጠኔን ባለፈ ፐርሰናል አታክ የቤት ቁጥር ተገልጿል። የቤት ቁጥርህን አስቀምጠዋል እዛ ጋር የፖለቲካ አመለካከት ልዩነት እንዳለ ይታወቃል። በሀገራችን ደግሞ የፖለቲካ ልዩነት የሀሳብ ልዩነት ማለት በጥይት የሚያገዳድልበት ነው። ከነ ዶክተር አምባቸው ጋር በተያዘ እኮ ጦርነት ገጥሞ ተታኩሶ እንደሚሞቱት ቢሮ ቁጭ ባሉበት ነው የተገደሉት። እና የቤት ቁጥሩ ይኸውና ቦሌ አራብሳ እዚህ ቦታ ነው እዚህ ፎቅ ላይ ነው ምናምን ብለው ነው ያስቀመጡት እነዚህ የሚዲያ ባለሙያዎች ማለት ነው። አስተኳሾቹ እና አምባቸውን የሚያስገደሉት በነገራችን ላይ ሌሎችን የሚያስደረጉት እኮ አስቀድመው እንደ ግርማ ሽጥላንም እንደዚሁ አያቱ ገሌ ነው የሚባለው ክልስ ነው ወዘተ ተብሎ ነው አስቀድሞ ስራውን ሰሩ ምናሉ አድራሻቸውን ጠቆሙ እንደዛ ያደረጉ እንደዚህ እዚህ ጋር መድረሳችን ስራሱ የሚያሳዝነው አላማቸው አንደኛው ከምድረገጽ ብትጠፋ ደስ ይላቸዋል። የኛ ሀገር ፖለቲካ እስከዛ ድረስ ነው። የሀሳብ ልዩነትን ሀሳብን በሀሳብ ከማሸነፍ ይልቅ ሰዎችን ኢሊሚኔት ማድረግ ነው። ሀሳባቸው ግን በሚሊዮን ነው እየተባዛ የሚመጣ አንደኛው ነገር እሱ ነው። ሁለተኛ ግላዊ ይሄ ስብናን የማጠልሸት ካራክተር አሳሲኔሽን ምንለዋልና ሰዎችን ካራክተር አሳሲኔሽን በተናገርክ ቁጥር ይሄ ነገር ስለተደረገለት ነው የሚል አይነት ነገር ሌሎቹ ሰዎች ጭንቅላት ውስጥ ማስቀመጥ አንተን ደግሞ ምናልባት እኔ ሞራሌን ከፍ አድርጌ ስለሰቀልኩት የሀሳብ ቀንጨራዎች ኩርማናውያን ድንቆች ስንዝሮችና ጳግሜዎች ተንጠራርተው አይደርሱበትም እንጂ አላማቸው እሱ ነው። ግን እኔ አንድ ምለው ነገር አለ። ተልባ ቢንጫጫ በአንድ ሙቀጫ 1000 ዝንብ መግላሊት አይከፍትም። 1 ፊሊት ለ1000 ዝንብ ብሎ ነበር አንዴ ኢሳያስ። ባይሆንም ነገሩና እኔ ግን ከነሱ አንፃር ከነዚህ መናኛዎች ጋር በዚህ መልክ ሚዲያ ላይ ባልገልጸው ደስ ይለኝ ነበር። ግን አካፋን አካፋ ዶማን ዶማ በሉ የሚል ነገር አለና እነዚህ ሰዎች በደንብ ሊነገራቸው የሚገባ ነው። በእርግጥ አላማቸው ይገባኛል። ከኋላ የሚያንቀሳቀሷቸው ሰዎች እነማን እንደሆኑ ጠንቅቄ አውቃለሁ። ለዚህ ደግሞ መልስ እየሰጠው የሚሄድ መሆኑ ደግሞ ራሴን ያስደስተኛል። በጣም ከልብ ማመሰግነው ዛሬ እንግዲህ በአጭር የተሰኘው መርሃ ግብራችን ይህንን ይመስላል። ትንሽ ፈገግ ማሰኝቶን ስለነበር አንዳንድ የሚያስቆጡ የሚመስሉ ነገሮች ግን በተጨባጭ ደግሞ ትንሽ የምጸትም ቢሆን ፈገግታ ይጭራሉ። እኔ ማህበራዊ ሚዲያው ላይ ስመለከት በቃ የኢትዮጵያ ሕዝብ ተነስ እንጂ የአዲስ አበባ ሕዝብ አትነሳም ወይ ኮንዶሚኒየም ቤቶች ተወስደው አልቀው የለም ወይ አንድ ስቱዲዮ እኮ መምህርታ እየወሰደ ይልና እኔ ደግሞ ሚስጥሩ ስለማውቅ ቤቷንም ደግሞ ፈጣሪ በሚያውቀው መቼም እኔ በሰው ፊት ብቻ ሳይሆን በፈጣሪ ፊትም ነው የምናገረው። ሄጄ አይቻታለሁ። እዛች ቤት ውስጥ አንድ እንዳው ብቻውን የሚኖር እንደላጤ እንኳን ሊኖርባት አይችልም። መንቀሳቀሻ የለም። ገባን ወጣን። ከአንድ ወዳጄ ጋር ነበረ ልንጠይቅ መተን የነበረው እና እንደዚህ አይነት ነገርም ስላለው ጭምር እንደዚህ ነው የሐሰተኛ መረጃዎች የሚሰራጩት ምን የሚሉት እና ማህበረሰቡን ለመበከል የሚሞከረው በአግባቡ እንናገር ካልን ምናልባት ከዚህ ቀጥሎ አንድ ቃለ ምልልስ አለኝ ከሌላ እንግዳ ጋራ በተጨባጭ መሬት ላይ ያሉት አጀንዳዎች ከዚህ በላይ ብዙ ያነጋግራሉ። ማህበረሰቡን የሚያስቆጡ ብዙ ነገሮች አሉ። ምንድናቸው የሚለውን በቀጣዩ ኢንተርቪው ላይ እናያቸዋለን። ይሄ ሁላ ነገር እያለ በአንድ ዜጋ የሀሳብ ልዩነትን የሚኖርህም አይኖርህም ዙሪያ እንደው ህዝብ ዝም ብለህ ታያለህ እንደዚህ ይሆንክ ተብሎ የተደረገበት ነገር እጅግ አስገራሚ ነው ለማለት ነው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር ይሁን። የአዲስ ምንጭ የምን ጊዜ መልእክት ነው። ሰላም ቆዩ።
ለሚፈልግ ሰላምን ለሚሻ የጥላቻን ስቃይ ህመሙን ማርከሻ ለትውልድ እንዲቀር ሆኖ ማስታወሻ አንድነት ብቻ ነው ልዩነትን መርሻ እናት ረፍበታ ማልቀሷን ታቁም ልጇን አሳድጋታ ወጓን ታጣጥም አባት ወደ እርሻዋ ወደ ናፈቀው እድሉን እንስተዋ አናሰቃየው በቃን ይበቃናል ጦርነት ደክሞናል ትውልድ እያለቀ ስንቱን ሰው አጥተናል ኧረ ማልቀስ ይብቃ ጎበዝ እንስማማ ካለፈው ተምረን ነገን ፍቅር ይስማ ፍቅርን ለሚፈልግ ሰላምን ለሚሻ የጥላቻን ስቃይ ህመሙን ማርከሻ ለትውልድ እንዲቀር ሆኖ ማስታወሻ አንድነት ብቻ ነው ልዩነትን መርሻ ትጣራለች ሀገራ ይቁማለች መሞት ሁሉም በዚህ ይብቃና ማየት ነው ወደፊት በትላንት ላንኖራ ምን አገዳደለን ጥለን ለምንሄደዋ ላንኖር ለዘላለም ወንድም ከወንድሙ መተራረድ ይብቃ ይቅርታን እንውሰድ ሁሉም በእኛ ይብቃ ከዘር ጎጥ እንውጣ ሰው ብቻ እንሁን ለዚህ ከንቱ ምድር እጅ መስጠት ይብቃ ትጣራለች ሀገር ይቆማለች መሞት ሁሉም በዚህ ይብቃ ማየት ነው ወደፊት በትናንት ላንኖር ምን አገዳደለን ጥለን ለምንሄደው ላንኖር ለዘላለም መረዳዳት መተሳሰብ ለሀገራችን ለሕዝባችን አንድነታችን ህብረታችን ይሁን ቅድሚያ መመሪያችን ያለን አንድ እናት ኢትዮጵያ ናት የማትለወጥ አይናችን ናት